በራስ እሳቤ ላይ መንቃት፣ በራስ ምልከታና እምነት ላይ መንቃት ነው። ብዙዎቻችን ትናንትና አስሮ ይዞናል። ከነቃንበትና ሌንጮ ቀደም እንዳለው ወደሚቀጥለው ሌየር ከተዘረጋን አትጠራጠሩ፣ የኢትዮጵያን ብልጽግና ከሞላ ጎደል በጋራ እናያለን። ቢያንስ ልጆቻችን ከልመና ወጥተው የምናይበት ዘመን ይመጣል። ሲጠቀለል ለረጅም ጊዜ በየቦታው ልማት ሳይ፣ ለውጥ ሳይ፣ ውጤት ሳይ ፈጣሪ ይመስገን ስል ሰምታችሁ ታውቃላችሁ። ዛሬ ግን ያ ቋንቋ እኔ ውስጥ የለም። ሌሊት ጀምሮ በጣም ሲያስጨንቀኝ ያደረው ነገር ፈጣሪ ይመስገን አይደለም፣ ይቅር በለን ነው። ውስጤ እንደዛ ይሰማኛል። ይቅር በለን አንተ ውሃውም ሰጥተሃል፣ መሬቱም ሰጥተሃል፣ ጫካውም ሰጥተሃል፣ የቀረብን ነገር የለም። ይሄን ሁሉ ይዘን እኛንን ተስማምተን ተደማምጠን ማልማት ያልቻል ነው እና እባክህን ይቅር በለን። ተቆጥተ ደግሞ እንደዚያ ሰነፍ አርሶ አደር ማሳችንን ዝናብ እንዳይወስደው ምህረት ይብዛልን ብቻ ነው ጥያቄ ዛሬ። ምክንያቱም ለማመስገን ብቃቱ የለኝም። እዚህ ሁሉ ነገር ላይ ተኝቼ በሴፍቲኔት የሚኖር የሚራብ ህዝብ ዜጋ ሆኜ ፈጣሪ ይመስገን ይሄን ስለሰራን የምልበት ቋንቋ አንደበት የለኝም። ምህረት ብቻ ነው። ኢትዮጵያዊ ፈቅዶ ወዶ በገዛ ፈቃዱ ልመናን ጋብዞ እርዳታን ጋብዞ ችግርን ጋብዞ እጅና እግር አጣጥፎ የሚለምን ህዝብ መሆኑ ይቅር በለን ብቻ ነው የሚያስብለው። ሌላ ምንም ቋንቋ የለኝም። የሱ ምሕረት ከተገኘ እኛ ከተጋን ግን ውጤት ይመጣል።